በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 9። በዚች ዕለት የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቃና ይባላል። የእናቱም ስሟ ሐና ነው። እነርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐና መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች አዘውትራ ስለ ማለደች ይህ የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህም በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊም በመላላክ የሚያገለግለው ሆነ። የካህኑ የኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔርም አይፈሩም ነበር። በቅዱስ መስዋዕቱም ላይ በደሉ። ይህ ሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በዚህ ወራቶቹ ቃለ እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህም በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹ መፈዘዝ ጀምረው ነበር፣ ማየትም አይችሉም ነበር። የእግዚአብሔርንም መብራት አብርቶ ለማሳደር ገና አላዘጋጀም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔር ሳሙኤል 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 ብሎ ጠራው። እነሆ እኔ አለሁ አለ። ወደ ኤሊም ፈጥኖ ሄደ። ጠራኸኝ? እነሆ እኔ መጣሁ አለው። ኤሊም አልጠራሁም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ዳግመኛ ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም አልጠራሁም፣ ተመልሰህ ተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔር በራእይ ገና አላወቀውም ነበር፣ ቃል እግዚአብሔር አልተገለጠለትም ነበር። ዳግመኛ እግዚአብሔር ሳሙኤል 3 ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራህ ካለ እኔ ባሪያህ እሰማሃለሁና ጌታዬ ተናገር በል አለው። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔርም መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያህ እሰማሃለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤል የሰማው ሁሉ ሁለቱን ጆሮዎቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርኩትን ቃሌን አደርጋለሁ። በዚችም ቀን በኤሊና በወገኑ ላይ የተናገርኩትን ሁሉ አጸናለሁ፣ እጀምራለሁ፣ እፈጽማለሁ። ልጆቹ የእግዚአብሔር ቃል አቃለዋልና እርሱም አልገሰጻቸውምና በልጆቹ ኃጢአት እኔ ወገኑን ለዘላለም እንደምበቀለው ነገርሁት። ስለዚህም ነገር በዕጣንም ቢሆን በመስዋዕትም ቢሆን የኤሊ የወገኑ ኃጢአት እስከ ዘላለም ድረስ እንዳይሰረይ ራሴ እንዲህ ብዬ ማልኩ። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህም በኋላ የቂስ ልጅ ሳኦል ቀብቶ ለእስራኤል ልጆች ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዘው። እንዲያነግሥላቸውም ለምነዋልና። ሳሙኤልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የኢሴ ልጅ ዳዊት ይቀባው ዘንድ ይህ ነቢይ ሳሙኤል ዳግመኛ አዘዘው። ይህ ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከትን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ዕለት ቅዱስ ሉኪያኖስ ከሌሎች አገራት ሰማዕታት ጋር ሰማዕት ሆነ። ይህ ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕታትን መከራቸውን በእሳት ሲያቃጥላቸውና ሕዋሳቸውን ሲቆርጣቸው፣ ሲሰቅላቸው፣ ከእሳት ምድጃ ውስጥንም ሲጥላቸው ምን ጉዳት እንዳልደረሰባቸው ባየ ጊዜ ከዚህም በኋላ ከዚህ ስራ የተነሳ አደነቀ። ክብር ይግባውና በጌታችን አመነ። ያገለግላቸው የነበሩ ጣዖታትን ከእርሳቸው ቢጥላቸው ፈጥነው ይቃጠላሉ እንጂ ይህ ስራ ሊሰሩ እንደማይችሉ ተረድተዋልና። ዳግመኛ እንዲህ አለ። ይህ ድንቅ ስራ የሚሰራ አምላክስ በእውነት እርሱ አምላክ ነውን? ከዚህም በኋላ በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮኸ፣ ተናገረ። ንጉሥም ወደ እርሱ አቅርቦ
ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃዩንም አልፈራም። ከዚህም በኋላ ንጉሥ ጽኑ ስቃይ ሊያሰቃየው ጀመረ። ዘቅዝቀውም እንዲሰቅሉት፣ መንጋጋውንም በድንጋይ እንዲሰብሩት፣ ታላቅ ግርፋትም እንዲገርፉት አዘዘ። ከዚህም በኋላ 4 ክርስቲያን እስረኞች ቀረቡና ከእርሱ ጋር አቆማቸው። ንጉሥም ለአማልክት ዕጣን እጥኑ፣ ይህ ካልሆነ ግን ታላቅ ስቃይ ያሰቃያቸዋል አላቸው። እነርሱ ለስህተቱ አልተአዘዙለትም። በላያቸው ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናብ ዘነበ፣ እሳቱን አጠፋው። ቅዱስ ሉኪያኖስ ግን እንደ አምላክህ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉት አዘዘ። በረጃጅም ችንካሮችም ስጋውን ሁሉ ቸነከሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚህ 4ቱ ሰዎችም ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትም አክሊል በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛን በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ የነጠበ በአፈ አምላክ ይታረምልኝ፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳይነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ ወዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምሕረት በእንተነ ኀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይትረፈነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።